እኔ የምለው እቺ ሴትዮ ግን አይሰለቻትም? እዩ የምትባይ ሴትዮ አይሰለችሽም? እንደው በፈጠራችሁ እንደው እኔ በጣም የሚገርመኝ ነገር ማለት ነው በየጊዜው በየቀኑ እየመጣች በየሶስት ቀኑ በየሁለት ቀኑ እየመጣች እዚህ የምታለቅሰው ማንን ለማስጠቆር ነው? በዚህ ልክ ግን በብሩኬ ምክንያት እያልሽ ግን ወጥተሽ ስታለቅሽ ትንሽ አይከብድሽም? በእውነት በውሸት ትንሽ አይከብድሽም? ትንሽ እንኳን አይከብድሽም? በእውነት እዚህ ጋር እየመጣሽ በሰው ስም ስታለቅሽ እንዴ! ብሩኬን እኮ የሚያውቀው አይደል? እኛ ብቻ ነን እኮ የምናውቀው ብሩኬን። የማያውቀው እኮ ብዙ ሰው አለ። ብሩኬ እኮ ለስንት ነገር የሚጠበቅ ሰው ነው ውዶቼ። ብሩኬ እኮ ለስንት ስራ የሚጠበቅ ሰው ነው እና በሱ ምክንያት እያለች አንድ ሴት ወታ ስታለቅት ሌላኛው ሰው ብሩኬን የማያውቅ ሰው እኛ እናውቀዋለን፣ ጨረቃ ፋሚሊ ያውቀዋል። ግን የማያውቅ ሰው ማለት ነው ምን አይነት ስም ነው የሚሰጠው ለብሩኬ? እችን ሴትዮ ብሩኬ ማስቆም ለምን አቃተህ? ለምን ደግሞ አታስቆማት? ለምን ደግሞ አታስቆማት? እኔ እኮ ግራ የገባኝ ነገር ምንድን ነው? በየጊዜው እየወጣሽ በአንተ ስታለቅስ እሱ እንዲህ አድርጎኝ እያለች ስታለቅስ ለእሱ ጥሩ ነው ወይ? እሺ አንድ ጊዜ ሁለት ጊዜ ሶስት ጊዜ ኦኬ እሺ ይሁን ተባለ። እውነት ካለሽስ ለምን ዲኤንኤ ነው እምቢ ያልሽ? እውነት ካለሽ እውነት ትክክለኛ የእውነት ሰው ከሆሽ ዲኤንኤውን ለምን እምቢ ያልሽ? ዲኤንኤውን እምቢ ብለሽ ግን በየጊዜው እየወጣሽ ማልቀስና የእሱን ስም ማጥፋት የእሱን ስም ማስጠቆር ምንድን ነው እሱ? እግዚአብሔርን ዛሬ በጣም ነው የተቃጠልኩት እኔ በፈጣሪ ስም። እንዲህ ምንድን ነው እንደዚህ የሰው ስም ማጠልሽ፣ የሰው ስም ማውደብ? ብሩኬን እኮ እኛ ስለምናውቀው ችግር የለውም። ጨርቃ ፋሚሊው ያውቀዋል፣ የሱ ቤተሰብ ያውቀዋል። ግን እሳ ሌላ ሰው ይሁን የማያውቀው ብሩኬን አዳዲስ ሰው ምንድነው ሊሰማቸው የሚችለው? ይሄን ሲሰማ እንዴ እሱ እንዲህ ነው እንዴ ይባላል እኮ ውዶቼ። እንዴ ብሩኬ እንዲህ አይነት ሰው ነው እንዴ የሚባል ስም እኮ ይሰጠዋል እኮ። እግዚአብሔርን በጣም ይደብራል። እንዴ በቃሻል፣ በቃ ፍቺው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል ሲሆናችሁ ፕሊዝ ሰብስክራይብ አድርጉ። ግን ደስ ካላችሁ ነው። ብዙ ጊዜ ሰብስክራይብ አድርጉኝ ምናምን ብዬ እንትን ማለት አልወድም፣ ግን ሰብስክራይብ ብታደርጉኝ ያው እናንተን የሚጎዳ ነገር ስለሌለ ነው። ይሄንን የእዩን ጉዳይ ማለት ነው እናት ለመናገር እኔ ዝም ብዬ ማለት ፈልጌ ነበር፣ እንዳላየ አይቻትም ላልፍ ነበር። ግን እች ሴትዮ እስከ መቼ ነው እየመጣች እሱ ላይ እኝኝ የምትለው? እውነት አንዲት ሴት ከሱ ወልጄ አርግዤ ካደኝ ብላ ስታወራ የሚዲያ ሰው ነው ብሩኬ፣ ታዋቂ ነው ብሩኬ፣ ለብዙ ነገር የሚጠበቅ ሰው ነው፣ ለብዙ ስራ የሚጠበቅ ሰው ነው እና በብዙዎች ዘንድ ተወዳጅ ነው፣ በብዙዎች ዘንድ ታዋቂ። አሁን ስለ ጨረቃ ፋሚሊ ብቻ ሳይሆን ጨረቃ ፋሚሊ ያውቀዋል፣ ችግር የለውም። ግን ሌሎች ይሄ ነገር ብሩኬ አንድ ሴት በየቀኑ እየወጣች ስታለቅስ ለብሩኬ የሚሰጠው ስም ጥሩ ነው ወይ? ሌላስ ከውጭ ያለ ተመልካች ለብሩኬ የሚሰጠው ግምት ምን አይነት ነው? ያ ማለት ምን ለማለት ፈልጌ ነው? ይችን ሴትዮ እኮ የሚያምናት ሰው ይኖራል። ገባችሁ? ምናልባት እኮ የሚያምናት ሰው ይኖራል። ሶ ለሱ መጥፎ ስም እንዲሰጠው ወይም ደግሞ እንዴ ይሄ ልጅ እንደ አይነት ሰው ነው እንዴ ብለው ሰዎች ለሱ ያላቸውን አመለካከት እንዲጠለሽ ነው እያደረገች ያለችው። እና ይሄን ነገር ማን ነው ሊያስቆማት የሚችለው? ብሩኬ ራሱ ካልሆነ። ጨረቃ ፋሚሊ ታግሏል፣ ላይ ነው አውቃለሁ፣ ብዙ ታግሏል። ግን ለብሩኬ ለምን ሼራ ማለት ለምን አስቆማት ማለት አትሉም? ይሄ ነገር ማቆም የለበትም ወይ የሚለውን ነገር ዝም ብዬ ሳስበው የሆነ ሰላም ነሳኝ ታውቃላችሁ። በዛ ላይ ደግሞ ወንድሟ የሚናገረው ነገር ዝፍጥ ነገር ነው። ይሄ ነገር እውነት ይሁን ውሸት አላቅም፣ ግን ያው ብዙዎቻችሁ ውሸት ነው ለስራ ነው ልሸቅል ነው ምናምን ብላችሁ እንትን ትላላችሁ። ግን በሌላ አይዲያ መምጣት አትችልም ወይ? ኢየሱስ ስም በማጥፋት ነው ወይ የምትሸቅለው? ሁለተኛ ነገር ደግሞ ወንድሞቻችን የሚያስፈራሩት በነገራችን ላይ ማለት ነው ሰውን ለማስከፋት፣ ሰውን ለማስቀየም፣ ሰውን ለመጉዳት፣ የሰውን ውድቀት ለማፋጠን
መማር አይጠበቅብንም። ድድብና ብቻ በቂ ነው። ጥሩ ደደብ መሆን በቂ ነው። እውነቴን ነው የምነግራችሁ። ወንድሞቿ በየጊዜው እየመጡ የሚደነፉት ለምንድን ነው? ይህን ነገርስ ጥሩ ነው ወይ ለሱ የሚለው ነገር ጥያቄ ስለፈጠረብኝ ነው። እና ወይ የራሳችሁን አስተያየት ደግሞ ኮሜንት ላይ አስፍሩልኝ። ታይ ተብላለች አይኑ አውቃለሁ፣ ግን ልጅቷ በዚህ ታይ በሚለው ቃል ብቻ የምታቆም ሴት አይደለችም። ስለዚህ ከበድ ያለ እርምጃ ያስፈልጋታል። እንግዲህ ትላንትና የመጣችው ከዚህ በኋላ ወንድሞቼ ብሩኬ ሊጎዱት ይችላሉ ለሱ ያዘነች አስመስላ ማለት ነው። ግን አንድ ነገር ልንገርሽ እዩ፣ ያንቺ ወንድሞች እሱን ከመጉዳታቸውም በላይ ጥፋት ያጠፋሽው አንቺ በውሸት እዳሽን እሱ ላይ ማላከክሽ ነበር። አሁን ላይ ለሱ ብዬ እሱም እንዲጎዳ አልፈልግም፣ ብሩኬ ራስክን ጠብቅ እያልሽ ለሱ መልስ እንዲሰጥሽ ለሱ ያሰብሽ መስለሽ እዚህ ጋር ሁለተኛ አልመጣም ምናምን እያልሽ ግን ትመጫለሽ። ካሁንም በፊትም ብለሽ ነበር ከሀይሚና ከብሩኬ ህይወት ወጥቻለሁ ብለሽ ነበር፣ ግን አልወጣሽም። ተመልሰሽ መጥተሻል። በየጊዜው እዚህ ጋር እየወጣሽ በሱ ምክንያት ማልቀስ ለሱ ጥሩ አይደለም። ምን ነው ባረገው ነገር እኮ ብታለቅሽ እኮ እግዚአብሔርን ሁላችንም ከጎንሽ ነን። ምክንያቱም ሁላችንም ሴቶች ነን። ሁላችንም ብዙዎቻችን ደግሞ መጥፎ ህይወት በሴትነታችን ያሳለፈን ሴቶች ነን። ገባሽ? ስለዚህ ከአንቺ ጎን ነበር መንቆመው እውነት ቢኖርሽ። ግን ጭራሽ ብለሽ ምንድነው የምትጠብቂው? ዲኤንኤ ነበር የሚጠበቀው። እሱንም አልፈልግም ማለት እሺም እንደምትፈልጊው ከዚህ በኋላ እስኪ ንገሪ። ግራ የገባው ነገር እኮ ነው የምታወሪው ሲጀመር። ሁለተኛ ነገር ደግሞ ወንድም ተብዬው አሁን ላይ መጣ ብሩኬ እየተከታተል ከምትል መጀመሪያ እህትህን አትከታተላትም ነበር? ቤተሰብ እኮ ሴት ልጅ ስትሳሳት መጀመሪያ የት ነው ማን ነው ብሎ መጠየቅ፣ ይዛ ስትመጣ ነበር ማን ነው ብሎ ማፋጠጥ የነበረብህ። ሁለተኛ ነገር እህትህ ያልሆነ ነገር እንዳታደርግ ከማንም ጋር ዛር እንዳትላላጥ መቆጣት የነበረብህ መጀመሪያ ነው። አሁን መተህ እከሌ ነው ስላለች ብቻ ሌላ ድንፋታ ዋጋ ያስከፍላል። እሱ አሁን ዝም ያላችሁ በምክንያት ነው። የሆነ ነገር አለው ብሩኬ፣ በምክንያት ነው ዝም ያለ። ቢዚ ስለሆነ ነው፣ በተለያየ ነገር በምክንያት ነው ዝም ያላችሁ። ግን ደግሞ እሱ ዝም ሲላችሁ ጭራሽ እናንተ እየተጫናችሁ ጭራሽ የእሱን ስም ሲኦል ማድረግ ፈለጋችሁ። በቃ ሀሳባቸው እንደዛ ነው። ሁኔታው አሁን ሰው እንዲፈርድላት፣ ብሩኬ በሰው እንዲጣላ፣ ብሩኬ ስሙ እንዲጠፋ እንደዛ ነው እያደረገች ያለችው። እና ልቦና ይስጥሽ። ለማንኛውም ብሩኬ ይህን ነገር ግን አስብበት በቃ። ምክንያቱም ዝገ ስምህ እየጠፋ ነው ያለው። በቻልከው ህግ የለም እንዴ? ህግ እኮ የሰው ስም ማጥፋት እኮ በህግ ያስቀጣል አይደል እንዴ? እውነት ካለሽ አስመርምሬ ታባልሽ እኮ